የብረት በሮችን ስትነኩ፣ የመኪና በሮችን ስትከፍቱ ወይም ደግሞ ሌላ ሰው ስትነኩ በአጋጣሚ ወይም በድንገት ጣ የሚል የንዝረት ድምፅ አጋጥሟችሁ ሊሆን ይችላል። ታዲያ በዚህም የተነሳ ምክንያቱን ለማወቅ ብዙ ሞክራችኋል፣ ብዙ ተመራምራችኋል፣ ብዙም ደግሞ ጉግል አድርጋችሁ ሊሆን ይችላል። የደም ማነስ ስላጋጠመኝ ነው ይህ ነገር ያጋጠመኝ በሚልም ተጨንቃችሁ ወይም ደግሞ አስባችሁ ሊሆን ይችላል። ገራሚው ነገር ደግሞ ይሄ ጣ የሚል የንዝረት ድምፅ ነፍሰ ጡር የሆኑ ሴቶች ላይ በብዛት ስለሚያጋጥም ምናልባት ይሄ ንዝረቱ ጽንሱ ላይ ጉዳት ሊያደርስ ሲሆን በሚል ስጋት ልትጨነቁ ወይም ደግሞ ልታስቡም ትችላላችሁ። ወይስ ደግሞ እርጉዝ ስለሆንኩኝ ሰውነቴ ኤሌክትሪሲቲ ማመንጨት ጀመረ እንዴ በሚል የተለያዩ ጭንቀቶች አድረውባችሁም ሊሆን ይችላል። ንዝረቱ ደግሞ በተለይ በበጋ ወቅትና ደረቃማ አየር ሲኖር ስለሚያጋጥም መንስኤውን ለማወቅ እንቆቅልሽ ሆኖባችሁ ከሆነ በዚህ ቪዲዮ ስለዚህ ጉዳይ ምንነት፣ በምን እንደሚመጣ፣ እርጉዝ ሴቶች ላይ ከሌሎች ሰዎች በተለየ በብዛት ለምን እንደሚያጋጥምና እንዲሁም በዋናነት በዚህ ቪዲዮ መጨረሻ ላይ ቀላል የመከላከያ ዘዴዎችን እነግራችኋለሁ። ለመሆኑ ይህ ጣ የሚለው የንዝረት ድምፅ አጋጥሟችሁ ያውቃል? የትኛውን ዕቃ ስትነኩ ነበር በብዛት የሚያጋጥማችሁ? ልምዳችሁን፣ ተሞክሯችሁን አስተያየት መስጫው ላይ አካፍሉ። ሰላም ውድ ቤተሰቦች፣ እንኳን ደህና መጣችሁ። ለዚህ ቻናል አዲስ ከሆናችሁ ስለ ማህፀንና ጽንስና ስለ ሴቶች ጤና መረጃዎችን የማቀርብበት ነው። ታዲያ እንደተለመደው ቪዲዮውን ላይክ እና ሼር በማድረግ ጀምሩ። እንዲሁም ቻናሉን ሰብስክራይብ በማድረግና የደወል ምልክቷን በማብራት ቤተሰብ ሁኑ። እያንዳንዱ ቁስ በውስጡ ፕሮቶንና ኤሌክትሮን የተባሉ ወሳኝ ክፍሎችን ይይዛል። ታዲያ አንዱ ቁስ ከሌላው ቁስ ጋር ንክኪ በሚፈጥርበት ወቅት ፖዚቲቭሊ ወይም ደግሞ ኔጌቲቭሊ ቻርጅ ሊሆን ይችላል። ያም ማለት ኤሌክትሮኖች ከአንደኛው ቁስ ወደ ሌላኛው ቁስ የሚተላለፉ ሲሆን በዚሁ አግባብ ተጨማሪ ኤሌክትሮን ያገኘው ቁስ ኔጌቲቭሊ ቻርጅድ ሲሆን ኤሌክትሮኖችን የሰጠው አካል ደግሞ ፖዚቲቭሊ ቻርጅድ ይሆናል። ታዲያ እነዚህ በንክኪ የሚያጋጥሙት የኤሌክትሮን ልዩነቶች ቁሶች እርስ በርሳቸው የኤሌክትሪክ ንዝረት እንዲፈጥሩ ያደርጋል። ይህንንም ስታቲክ ኤሌክትሪሲቲ እንለዋለን። ሁለት አይነት የኤሌክትሪካል ቻርጅ ያሉ ሲሆን እነዚህም ፖዚቲቭ እና ኔጌቲቭ ሲባሉ ብዙ ቁሶች እኩል መጠን ስለሚይዙ ኒውትራል የመሆን እድል አላቸው። በዚህም የተነሳ ብዙ ቁሶች ላይ ይህ ጣ የሚለው የንዝረት ስሜት ሊያጋጥም ይችላል። ኤሌክትሮኖች በቀላሉ በንክኪ ወይም ደግሞ በፍሪክሽን ከአንዱ ቁስ ወደ ሌላ ቁስ ይተላለፋል። ተጨማሪ ኤሌክትሮን ያገኘው ኔጌቲቭሊ ቻርጅድ ሲሆን የሰጠው አካል ደግሞ ፖዚቲቭሊ ቻርጅድ ይሆናል። ይህም ሁለት ቁሶች እርስ በርሳቸው ሲፋተጉ ወይም ደግሞ ፍሪክሽን ሲፈጥሩ ከአንዱ ወደ ሌላኛው የሚሄድ እድል አለው። ለምሳሌ ሰዎች ልብስ ሲለብሱ በሚፈጠር ንክኪ ወይም ደግሞ ፍሪክሽን፣ ፕላስቲክ ነገሮችን ሲነካኩ ወይም ደግሞ በሌሎች ወሳኝ ምክንያቶች ተጨማሪ ኤሌክትሮኖችን ሊያገኙ ይችላሉ። በእርግጥ ሰውነታችን የተመጣጠነ ፖዚቲቭ እና ኔጌቲቭ ቻርጅ ያለው ቢሆንም አንዳንድ ጊዜ ግን በሚፈጠሩ ንክኪዎች ሌሎች እቃዎችን ስንነካካ፣ ስንንቀሳቀስ፣ ወንበር ላይ ስንሽከረከርና በሌሎች ምክንያቶች በሚፈጠር ፍትጊያ ወይም ደግሞ ፍሪክሽን በዚህ የተነሳ ኤሌክትሮን ከአንዱ ወደ ሌላው ሊዛወር ይችላል። ሰላም ውድ ቤተሰቦች፣ ከዚህ ቀጥሎ ደግሞ ይህ ጣ የሚል የንዝረት ድምፅ እንዲያጋጥም እንዲፈጠር የሚያደርጉ ዋና ዋና ምክንያቶችን እንዲህ። የመጀመሪያው ይህ ጣ የሚል የንዝረት ድምፅ እንዲያጋጥም እንዲፈጠር እንደ ምክንያት ከሚወሰዱት አንዱ ደረቅ ቆዳ መኖር ነው። ቆዳ ደረቅ ሲሆን ኤሌክትሮኖች ተከማችተው እንዲቀመጡ ምቹ ሁኔታዎችን ይፈጥራል። በተለይ ደግሞ በእርግዝና ወቅት የሆርሞን ለውጦች ስላሉ ቆዳ ተፈጥሯዊ የሆነ እርጥበቱን ሊያጣ ይችላል። ይህም እርጉዝ ሴቶች ዕቃዎችን ሲነካኩ፣ ልብስ ሲለብሱ፣ ፕላስቲክ ነገሮችን ሲነካኩ በቀላሉ ተጨማሪ ኤሌክትሮኖች እንዲጠራቀሙ ስለሚያደርግ በዚህም የተነሳ ብረት ነገሮችን ሲነካኩ ወይም ደግሞ ሌላ ሰው በሚነኩበት ወቅት ጣ የሚል የንዝረት ድምፅ በብዛት ሊያጋጥማቸው ይችላል። ሁለተኛው ለዚህ ጣ የሚል የንዝረት ድምፅ እንደ ምክንያት የሚሆነው ደረቅ አየርና አነስተኛ እርጥበት። በአብዛኛው ይህ የንዝረት ድምፅ የሚያጋጥመው በጋ ወቅት ላይ ነው። በበጋ ወቅት ላይ ደረቅ ወይም ደግሞ እርጥበት የሌለው አየር የመሆን እድሉ ያመዘነ ስለሆነ ይህ የንዝረት ድምፅ በበጋ ወቅት በብዛት ሊያጋጥም ይችላል። ምክንያቱም ኤሌክትሮኖች ከአንዱ ቁስ ወደ አንዱ ቁስ በቀላሉ ከመተላለፋቸውን ባለፈ አንድ ቦታ ላይ ተከማችተው ለመቆየት ምቹ ሁኔታዎችን ይፈጥርላቸዋል። ሶስተኛ ለዚህ ለንዝረት ድምፅ እንደ ምክንያት የሚወሰደው ከጥጥ ያልተዘጋጁ ልብሶችን አዘውትሮ መልበስ። በተለይ ብዙዎች በቀላሉ እንደፈለጉ የሚለጠጡ ከጥጥ ያልተሰሩ ልብሶችን
ልብሶችን ያዘወትራል። እነዚህ ልብሶችን በሚለብሱበት ወቅትም በሚፈጠር ንክኪ ወይም ደግሞ ፍሪክሽን ኤሌክትሮኖች በቀላሉ እንዲጠራቀሙ ምቹ ሁኔታዎችን ይፈጥራል። ታዲያ በዚህም የተነሳ ብረት ነገሮችን ሲነኩ ወይም ደግሞ ሌላ ሰው ሲነኩ ጣ የሚል የንዝረት ድምፅ በብዛት ሊያጋጥማቸው ይችላል። ስለዚህ አለባበስ ለንዝረት መፈጠር እንደ ምክንያት ሊወሰድ ይችላል። አራተኛው የሆርሞን ለውጦች ነው። በተለይ ደግሞ በእርግዝና ወቅት ብዙ የሆርሞን ለውጦች ያጋጥማል። በዋናነት ደግሞ ኢስትሮጅን እና ፕሮጀስትሮን የተባሉት ሆርሞኖች በብዛት ሊያጋጥሙ ይችላል። ታዲያ የእነዚህ የሆርሞን ለውጦች የቆዳ የቅባት ምርት ላይ፣ የላብ መጠን ላይ እንዲሁም የቆዳ የውሃ መጠን ላይ ተጽዕኖ ያደርጋሉ። በዚህም የተነሳ ቆዳ ደረቅ እንዲሆን ሊያደርጉ ይችላል። ይህም በቀላሉ ኤሌክትሮኖች እንዲከማቹ ምቹ ሁኔታዎችን ይፈጥራል። በዚህም የተነሳ ብረት ነገሮችን ሲነኩ ወይም ደግሞ ሌላ ሰው ሲነኩ ጣ የሚለው የንዝረት ድምፅ በብዛት ሊያጋጥማቸው ይችላል። አምስተኛ ለዚህ ጣ ለሚለው ንዝረት ድምፅ መፈጠር እንደ ምክንያት የሚወሰደው በእንቅስቃሴ የሚፈጠር ፍሪክሽን ወይም ደግሞ ንክኪ። በተለይ ደግሞ እርጉዝ ሴቶች ሲራመዱ ፍሪክሽን ወይም ደግሞ ንክኪ የመፈጠር እድሉ ሰፊ ነው። የለበሱት ልብስም በቀላሉ ከሰውነታቸው ወይም ደግሞ ከቆዳቸው ጋር ንክኪ ወይም ደግሞ ፍሪክሽን ሊፈጥር ይችላል። ሲንቀሳቀሱ ከተኙበት ከአንደኛው ጎናቸው ወደ ሌላኛው ጎን ሲቀይሩ በሚፈጠር ንክኪ፣ የፕላስቲክ ወንበሮች ላይ ሲቀመጡ በዚህ የተነሳ ፍሪክሽን ወይም ደግሞ ንክኪ ሊጨምር ይችላል። ይህም ተጨማሪ ኤሌክትሮኖች እነሱ ጋር እንዲጠራቀም ሊያደርግ ይችላል። ታዲያ በዚህም የተነሳ ብረት ነገሮችን ሲነኩ ወይም ደግሞ ሌሎች ነገሮችን ሲነኩ የንዝረት ድምፅ ሊያጋጥማቸው ይችላል። በነገራችን ላይ እስካሁን በተገኙ ጥናቶችና ውጤቶች መሰረት በእርግዝና ወቅት የሚያጋጥመው የንዝረት ድምፅ ከእናት አልፎ ጽንሱ ላይ ጉዳት የማድረስ አቅም የለውም። ከዚህ ቀጥሎ ደግሞ በብዛት የሚያጋጥመውን የንዝረት ድምፅ ለመቀነስ ወይም ደግሞ ለመከላከል የሚያግዙ ዘዴዎችን በተመለከተ ነግራቸዋለሁ። አንደኛ ቆዳን ማለስለስና የቆዳን እርጥበት መጠበቅ። በተለይ ደግሞ እርጉዝ ሴቶች ቆዳችሁ ደረቅ የመሆን እድሉ ሰፊ ስለሆነ የቆዳችሁን ጤንነት፣ የቆዳችሁን እርጥበት፣ የቆዳችሁን ልስላሴ በአግባቡ መጠበቅና መንከባከብ ይመከራል። ይህንንም ለማድረግ እንደ ኮኮናት ኦይል እና ሌሎች የሰውነት ሎሽኖችን በቀላሉ መጠቀም ትችላላችሁ። ስለዚህ ሰውነታችሁ ወይም ደግሞ ቆዳችሁ ደረቅ አለመሆኑን ሁልጊዜ ቢሆን ብታረጋግጡት እጅግ በጣም ይመከራል። ሁለተኛው የመፍትሄ ሀሳብ ቤት ውስጥ ያለው አየር እርጥበታማ እንዲሆን ጥረት ማድረግ። በተለይ ደግሞ በበጋ ወቅት የሚያጋጥመው አየር ደረቅና እርጥበት አልባ ስለሆነ ይህም በቀላሉ ኤሌክትሮኖች እንዲከማቹና የንዝረት ድምፅ እንዲያጋጥም እንደ ምክንያት ሊሆን ይችላል። ስለዚህ ቤታችሁን በተቻለ መጠን እርጥበት ያለው አየር እንዲኖረው ማድረግ፣ ለምሳሌ ውሃ አፍልቶ ክፍሎች ጋር ማድረግ ሊሆን ይችላል። ውሃ አፍልታችሁ ከውሃው ላይ የሚወጡ እርጥበታማ አየሮች ወይም ደግሞ እርጥበታማ ብናኞች አካባቢው ላይ ያለውን ደረቅ አየር እርጥበታማ አየር እንዲሆነ ያደርገዋል። ስለዚህ አልፎ አልፎ እንደዚህ አይነት ዘዴዎችን መጠቀም ይቻላል። ምናልባት ደግሞ አቅሙ ላለውና ለቻለ ሰው ደግሞ ሂዩሚዲፋየር ወይም ደግሞ አየርን ቀዝቀዝ የሚያደርጉ እርጥበታማ የሚያደርጉ ሌሎች ቴክኖሎጂዎችን፣ ሌሎች ግብአቶችንም መጠቀም ይቻላል። ሶስተኛ የምትለብሱትን ልብስ መምረጥ። በተለይ ከጥጥ ያልተሰሩ ተለጣጭ የሆኑ ልብሶች በቀላሉ ኤሌክትሮን እንዲጠራቀም ስለሚያደርጉ ይህን ንዝረት እንዲያጋጥም እንደ ምክንያት ሊሆኑ ይችላሉ። ስለዚህ ከጥጥ ከላይነንና ከሌሎች የተሰሩ ልብሶችን ብታዘወትሩ ብትጠቀሙ እነዚህ ልብሶች በቀላሉ ለፍሪክሽን ስለማይጋለጡ ኤሌክትሮኖች እንዳይከማቸው ያደርጋል። ታዲያ በዚህም የተነሳ የንዝረት ድምፅ እንዳያጋጥም ያደርጋል። አራተኛው ንዝረትን ለመቀነስ ወይም ደግሞ ለመከላከል የሚመከረው ዘዴ ብረት ከመንካታችሁ በፊት እንጨት ወይም ደግሞ ብረት ያልሆነ ነገር መንካት። ስለዚህ የንዝረት ድምፅ እየተፈጠረ የሚያስቸግራችሁ ሰዎች ብረት ነገሮችን ከመንካታችሁ በፊት ቀድማችሁ እንጨት ወይም ደግሞ ብረት ያልሆነ ነገር እንድትነኩ ይመከራል። ይህም በቀላሉ እናንተ ጋር የተጠራቀመው ኤሌክትሮን ወደ ነካችሁት ዕቃ የመውደቅ ዕድል አለው። ታዲያ ይህ ኤሌክትሮን ከወደቀ በኋላ ብረት ነገሮችን ብትነኩ የንዝረት ድምፅ የማጋጠም ዕድሉ አነስተኛ ነው። አምስተኛ እነዚህ ቀላል ስልቶችን ተጠቀሙ። በኪሳችሁ ወይም ደግሞ በቦርሳችሁ አነስ ያለች ቁልፍ ያዙ። ታዲያ ብረት ነገር ከመንካታችሁ በፊት ቀድማችሁ ቁልፏን ነኳት። ስለዚህ ይህችን ቁልፍ በምትነኩበት ጊዜ በቀላሉ ኤሌክትሮኖች ስለሚጠፉ ወይም ደግሞ ኤሌክትሮኖች ከእናንተ ጋር ስለሚወድቁ ብረት ነገር ስትነኩ የንዝረት ድምፅ የማጋጠም ዕድል አይኖረው። አንዳንድ ጊዜ ደግሞ ይህንን የንዝረት ድምፅ የሚከላከል ውህዶች ካሉ እነዚህን ውህዶች ልብሳችሁን መርጨት ትችላላችሁ። የምትጫሙት ጫማ ሶሉ ከቆዳ የተዘጋጀ ሊሆን ይመከራል። ምክንያቱም ፕላስቲክ ወር ደግሞ በቀላሉ ፍሪክሽን የሚፈጥር ከሆነ ፍሪክሽኑ ወይም ደግሞ ንክኪው ተጨማሪ ኤሌክትሮኖች እናንተ ጋር እንዲሆን ስለሚያደርግ ይህም ንዝረት እንዲያጋጥማችሁ ያደርጋል። ስለዚህ የምትጫሙት ጫማ ሶሉ ከቆዳ የተዘጋጀ ቢሆን ይመከራል። እርጉዝ ናችሁ ብረት ነገር ወይም ደግሞ ሌሎች ሰዎችን ስትነኩ ጣ የሚል የንዝረት ድምፅ ቢያጋጥማችሁ አትረበሹ። ብዙ ጊዜ ይህ ነገር
ደረቅ ቆዳ ሲኖር፣ በደረቃማ አየር ወይም ደግሞ በበጋ ወቅት በምንለብሳቸው ልብሶችና በንክኪ ወይም ደግሞ በፍሪክሽን አማካኝነት የሚፈጠር ነው። እስካሁንም ባለው መረጃ መሰረት ጽንሱ ላይ የሚያመጣው ጉዳት የለም። ይህ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ቪዲዮ ለሌሎችም ሰዎች ደርሶ ብዙ ሰዎች እንዲጠቀሙበት ቪዲዮውን ላይክ እና ሼር አድርጉት። እንዲሁም ቻናሉን ሰብስክራይብ በማድረግ የደወል ምልክቷንም በማብራት ቤተሰብ ሁኑ። በዚህ ቪዲዮ ያልተመለሰላችሁ ጥያቄና ተጨማሪ እንዲብራራላችሁ የምትፈልጉት ሀሳብ ካለ አስተያየት መስጫው ላይ አስቀምጡልኝ። ለዛሬ ያዘጋጀሁት ይህንን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ።